አንድ ብቸኛ ልጅ የመኝታ ቤቱ ግድግዳ ጀርባ ለዓመታት ተደብቃ የነበረች አስፈሪ ጭራቅ የነገረችውን ውሸት ሁሉ ካመነ በኋላ በአጋጣሚ ነፃ ወጣት። ፊልሙ የሚጀምረው ፒተር የተባለውን ከወላጆቹ ከማርክና ከካሮል ጋር የሚኖርን የ8 ዓመት ልጅ በማስተዋወቅ ነው። ወላጆቹ ለብቸኛ ልጃቸው በጣም ይሳሳሉ። ከሃሎዊን በዓል አንድ ሳምንት በፊት በነበረው በአንድ ምሽት ፒተር በመኝታ ቤቱ ውስጥ ብቻውን ተኝቶ ሳለ ከቤት ውስጥ የሚወጡ እንግዳ ድምጾችን ሰምቶ በድንገት ከእንቅልፉ ነቃ። ፒተር ከመኝታ ቤቱ ግድግዳ ጀርባ አንድ የሚንቀሳቀስ ነገር እንዳለ ተሰማ። ፈርቶም ግድግዳውን መታው። የሚያስደነግጠው ግን አንድ አካል መልሶ መታው። በጣም የፈራው ፒተር ወዲያው ወላጆቹን ቀሰቀሰ። ነገር ግን ካሮል ግድግዳውን ራሷ ፈትሻ ምንም አይነት ምላሽ አልነበረም። ድምጾቹ ምናልባት በግድግዳዎች ውስጥ የሚሮጡ አይጦች እንደሚሆኑ ገምታ ፒተር ተመልሶ እንዲተኛ ነገረችው። የፒተር ሕይወት በትምህርት ቤትም ቢሆን እንደ ቤቱ ሁሉ አስቸጋሪ ነበር። አብዛኛውን ቀን በብሪያንና በጓደኞቹ የማያቋርጥ ትንኮሳ ይደርስበታል። በዚያው ሰሞን የፒተር የክፍል መምህር በመታመሟ ክፍላቸው ሚስ ዲቫይን ለተባለችው መምህርት ይሰጣል። I look forward to getting to know each and every one of you. በእረፍት ጊዜ ፒተር ከብሪያንና ከቡድኑ ለመሸሽ ክፍል ውስጥ ለመቆየት ይመርጣል። ብቻውን ተቀምጦ ሳለ በድንገት ጠረጴዛው ላይ ሸረሪት ታይቶ አስደነገጠው። ደድል ሆኖ ሚስ ዲቫይን በፍጥነት ሸረሪቱን ለማስወገድ ረዳቸው እና በመስኮት አብረው ጣሉ። በእራት ሰዓት ፒተር እንደ ሌሎች ልጆች ለብሶና በአካባቢው ከረሜላ በመለመን የሃሎዊን በዓልን ለማክበር እንደሚፈልግ ለወላጆቹ ይነግራቸዋል። ማርክና ካሮል ወዲያውኑ እምቢ ይሉታል። ማርክ ሲያስረዳው ፒተር ከመወለዱ ከጥቂት ዓመታት በፊት በሃሎዊን ምሽት መንገድ መጨረሻ ላይ ባለው አሮጌ ቤት አቅራቢያ ትኖር የነበረች አንዲት ልጅ ከጓደኞቿ ጋር ከረሜላ ስትለምን በሚስጥር ጠፍታ ነበር። ከዚያ አደጋ ጀምሮ ፒተር ሃሎዊንን እንዲያከብር ፈቅደውለት አያውቁም። ታሪኩን ከሰማ በኋላ ፒተር ፈራ እና ተመሳሳይ ነገር በእሱ ላይ ሊደርስ ይችላል ብሎ መጨነቅ ይጀምራል። አሁንም በታሪኩ የተደናገጠው ፒተር ከአልጋው ጎን ወዳለው ግድግዳ የእጅ ባትሪ በቀጥታ አብርቶ ለመተኛት ይወስናል። መጀመሪያ ላይ ሁሉም ነገር ሰላም ይመስል ነበር። ሚስጥራዊው ድምፅ በድንገት ተመልሶ እስኪቀሰቀሰው ድረስ ፒተር ወዲያውኑ አባቱን ጠራው። ነገር ግን እንደቀደመው ሁሉ ማርክ በፒተር ክፍል ውስጥ ያለውን ግድግዳ ሲፈተሽ ምንም እንግዳ ነገር አላገኘም። ልጁን ለማረጋጋት በማሰብ ማርክ ፒተርን ወደ ጓሮ ዕቃ ቤቱ ወስዶ የአይጥ መርዝ ሰጠው። ፒተር ሲሰማቸው የነበሩት ድምጾች በግድግዳዎች ውስጥ በሚሮጡ አይጦች ምክንያት እንደሆነ ማስረዳው። ፒተር ትንንሽ የመርዝን ክፍሎችን ሲመለከት ቀረፋ እንደሚሸቱ ተናገረ። ያንን የሰማው ማርክ ጣፋጭ የሚመስለው ነገር ሁሉ የእውነት ጥሩ እንዳልሆነ ነገረው። የአይጥ መርዙን ነስነሰው ከጨረሱት በኋላ ማርክ ለፒተር እንደተናገረው አንዳንድ ጊዜ ሰዎች ቤተሰባቸውን ለመጠበቅ ሲሉ አስቸጋሪ ውሳኔዎችን ማድረግ አለባቸው አለው። በሚቀጥለው ቀን በትምህርት ቤት ሚስ ዲቫይን ለክፍሉ ከአስፈሪ ነገሮች ጋር የተያዘ የስዕል ሥራ ሰጠች። ነገር ግን በሌሎች ተማሪዎች ከተሳሉ ጭራቆችና ጠንቋዮች መካከል የፒተር ስዕል ወዲያው ትኩረቷን ሳበው። አስፈሪ ፍጡር ከመሳል ይልቅ ፒተር ጨለማ ቤት ውስጥ ብቻውን ተኝቶ ስዕሉ ላይ እርዱኝ የሚሉ ቃላት ጽፎ ነበር። ስዕሉን በማየት ሚስ ዲቫይን ፒተር በሚስጥር እርዳታ ለመጠየቅ እየሞከረ እንደሆነ መጠርጠር ጀመረች። ጭንቀቷን ማስወገድ ስላልቻለች ደህና መሆኑን ለማረጋገጥ ከትምህርት በኋላ ቤታቸውን ለመጎብኘት ወሰነች። ስትደርስም ስዕሉን ለካሮል አሳየቻት እና በቤት ውስጥ የሆነ ችግር እንዳለ ጠየቀች። ካሮል ወዲያውኑ ፒተር በጣም ደህና መሆኑን ገለጸች። ስዕሉም ከመጠን በላይ ከሆነው አስተሳሰብ ውጪ ሌላ ምንም እንዳልሆነ ተናገረች። ሚስ ዲቫይን ከሄደች በኋላ ፒተርን ለምን እንዲህ ያለ የሚያስቸግር ስዕል እንደሳለ ከመጠየቅ ይልቅ መምህሩን እንድትጨነቅ በማድረጉ ተቆጣችው። በፒተር መኝታ ቤት ውስጥ ምንም የሚያስፈራ ነገር እንደሌለ ነግራው እና የሚያው ነገር
ሁሉ በሐሳቡ ውስጥ ብቻ እንዳለ ነገረችው። ፒተር በእርግጥ እርዱኝ የሚሉት ቃላት ስለ እሱ ሳይሆን ከግድግዳው ጀርባ ስላለው ሚስጥራዊ ልጅ እንደሆነ ማስረዳት ፈልጎም ነበር። ነገር ግን ከእናቱ ጋር ያለውን ክርክር ማባባስ ስላልፈለገ ተወው። በዚያ ምሽት ሚስጥራዊ ድምፅ ከግድግዳው ጀርባ ተመልሶ ወደ ፒተር ተጣራ። ከቀደመው በተለየ ፒተር አሁን አልፈራም። ይልቁንም ድምፁ እውነተኛ እንደሆነ ማመን ጀመረ እና በመጨረሻም ለማናገር ድፍረት አገኘ። በንግግራቸው ወቅት ሚስጥራዊቷ ልጅ ራሷን ሳራ ብላ እንደምትጠራ ተረዳ። በሚቀጥለው ቀን ሚስ ዲቫይን በክፍል ውስጥ የፒተርን ስልክ አመሰገነች በኋላ ብሪያን በቅናት ተሞልቶ ኦን ብሎ ገፍቶት ፒተር ሲሰራው የነበረውን የዱባ ፕሮጀክት አበላሸበት። በዚያ ምሽት ፒተር በትምህርት ቤት የገጠመውን ሁሉ ለሳራ ይነግራታል። ታሪኩን ካዳመጠች በኋላ ሳራ እሱን ማታለል ጀመረች። ፒተር ማንም እንዲያጠቃው መፍቀድ እንደሌለበት ነገረችው። ብሪያንን በትምህርት ቤቱ ደረጃዎች ላይ ወደ ታች በመገፍተር እንዲጎዳው ማሳመነችው። የዋህ እንደመሆኑ ፒተር ሳራ የነገረችውን እያንዳንዱን ቃል አመናት። በሚቀጥለው ቀን ከትምህርት በኋላ መዘዙን ሳያስብበት ፒተር ሳራ ያዘዘችውን በትክክል አደረገው። ብሪያንን ከደረጃው ላይ ወደ ታች ገፈተረው። ይህም የብሪያን እግር እንዲሰበር አደረገ። በድርጊቱ ምክንያት ፒተር ወዲያውኑ ከትምህርት ቤት ተባረረ። ማርክና ካሮል ሁለቱም ደነገጡ። ልጃቸው እንዴት እንደዚህ ያለ ጨካኝ ነገር ሊያደርግ እንደሚችል መረዳትም አልቻሉም። በተለይም ፒተር ከትምህርት ቤት ውጪ ከማንም ጋር ስለማይገናኝና ችግሮችን በጉልበት የመፍታት ልምድ ስለሌለው ነበር። ከጥቂት ጊዜ በኋላ ካሮል ለማርክ ፒተር በትምህርት ቤት ስለሰራው እርዱኝ የሚል ቃል ስላለው ስል ነገረችው። ያንን ከሰማ በኋላ አባቱ ማርክ ወዲያውኑ ማብራሪያ ጠየቀው። ፒተር በመጨረሻ መልእክቱ በመኝታ ቤቱ ግድግዳ ጀርባ ሆና ስታናገረው ከነበረችው ልጅ የመጣ እንደሆነ አመነ። ይህ ማርክን ወዲያውኑ ወደ ታላቅ ቁጣ ከተተው። በቤታቸው ግድግዳ ጀርባ ምንም አይነት ሰው እንደሌለ አጥብቆ ተናገረ። ከፍሪጅ ጀርባ በተሸሸገ ምስጢራዊ ምድር ቤት ውስጥ ፒተር ተዘጋበት። የምስጢራዊ ክፍል ፒተር ራሱ እስከዚያች ቅጽበት ድረስ ያላወቀው ነበር። በትምህርት ቤት ሚስ ዲቫይን በፒተር ቤተሰብ ጉዳይ ውስጥ ጣልቃ እንዳትገባ በትምህርት ቤቱ ርዕሰ መምህር ማስጠንቀቂያ ተሰጣት። እንደሱ ገለጻ በፒተር ቤት የሚሆነው ማንኛውም ነገር ከትምህርት ቤቱ ኃላፊነት ውጪ ነው። ርዕሰ መምህሩ አክሎም የማርክና የካሮል ከመጠን ያለፈ የጠበቀ ባህሪ ያለ ምክንያት አይደለም። በሃሎዊን ምሽት ፒተር ከመወለዱ ከጥቂት ዓመታት በፊት ከአካባቢያቸው የሆነች አንዲት ወጣት ልጅ ከረሜላ ለመለመን ወጥታ በሚስጥር ጠፍታለች። ከዚያ አደጋ ጀምሮ የፒተር ወላጆች በልጃቸው ላይ በጣም ጥብቅ ሆኑ። ማብራሪያው የሚስ ዲቫይንን ስጋት ከመቀነስ ይልቅ የበለጠ ጉጉቷን ይጨምረዋል። ስለ ጉዳዩም በኢንተርኔት ላይ መረጃ መፈለግ ትጀምራለች። በሃሎዊን ምሽት ከሌሊቱ 2:15 ገደማ ረቢካ የተባለች ወጣት ልጅ ያለምንም ምልክት ከጠፋች ከዓመታት በኋላም ቢሆን ረቢካ አልተገኘችም ነበር። ስለ ጉዳዩ ካወቀች በኋላ ሚስ ዲቫይን ስለ ፒተር ደህንነት የበለጠ ተጨነቀች። እሱን እንደገና ለማግኘት ወደ ፒተር ቤት አመራች። በዚህ ጊዜ ጥሩ ውጤት ስላገኘ የሂሳብ ፈተናው ለመመለስ እንደመጣች በማስመሰል ነበረ። በሚስጥርም ፒተር እርዳታ የሚፈልግ ከሆነ እንዲደውልላት በማሰብ የስልክ ቁጥሯን በወረቀቱ ላይ ጻፈች። ማርክና ካሮል ወደ ውስጥ እንድትገባ ጋበዟት። ነገር ግን ወደ ቤት በገባችበት ቅጽበት ሚስ ዲቫይን የሆነ ችግር እንዳለ ተሰማት። ማርክ አዲስ ደም የተቀባ መዶሻ በእጁ ይዞ ሲገባ ካሮል የፊተኛውን በር ቆለፈች። ሚስ ዲቫይን ስለ ጉዳዩ ስትጠይቅ ማርክ ቤቱን ሲያስተካክል በአጋጣሚ እንደተጎዳ ነገራት። ፒተር የትም እንደማይታይ አስተውላ ከተባረረ በኋላ ትምህርቱን የት እንደሚቀጥል ጠየቀቻቸው። ካሮል ቀደም ሲል መምህር ስለነበረች ፒተር ከእንግዲህ በቤት ውስጥ እንደምታስተምረው ገለጸችላት። በተጨማሪም ልጁ በክፍሉ ውስጥ እየተቀጣ ነው በማለት ሚስ ዲቫይን ፒተርን ለማየት ያቀረበችውን ጥያቄ ውድቅ አደረገ። ብዙ ሳይቆይ ካሮል ሚስ ዲቫይን የመጣችው የፈተና ወረቀት ለመመለስ ብቻ ሳይሆን በእሱ ላይ በደል እያደረሱበት እንደሆነ በመጠርጠሯ እንደሆነ ገባት። ሚስ ዲቫይን ከኩሽና በተለይም ከፍሪጁ ጀርባ የሚወጡ
የመደብደብ ድምጾችን ለጥቂት ጊዜ ሰማች። እሷ ያላወቀችው ነገር ፒተር በተደበቀው ምድር ቤት ውስጥ ተቆልፎበት በብቸኝነት በሩን እየመታና ለእርዳታ እየጮኸ ነበረ። እንዳለመታደል ሆኖ የእርዳታ ጩኸቱ በካሮል ጩኸትና በከፍተኛ የልብስ ማጠቢያ ማሽን ድምፅ ስለተሸፈነ ሚስ ዲቫይን ፒተር ከቤቱ ስር እንደታሰረ ሳታውቅ ተመለሰች። ሚስ ዲቫይን ከሄደች በኋላ ማርክ በመጨረሻ ፒተርን ከምድር ቤቱ አስወጣው። ምንም ያልተፈጠረ ይመስል ካሮል የዱባ ኬክ በመስጠት እና እንዲታጠብ በመርዳት ውጥረቱን ለማቃለል ሞከረች። ከእንግዲህ ወደ ትምህርት ቤት አትመለስም፣ እኔ ራሴ አስተማሪህ እሆናለሁ አለችው። ማርክም ለፒተር ስለ ሁሉም ነገር ይቅር እንዳሉት ነገረው። ከዚያ ቀን ጀምሮ ፒተር ወደ ትምህርት ቤት መሄድ አቆመ እና በካሮል ቁጥጥር ስር በቤት ውስጥ መማር ጀመረ። በዚያ ምሽት ፒተር ከግድግዳው ጀርባ ካለው ምስጢራዊ ድምፅ ጋር እንደገና አወራ። በዚህን ጊዜ ግን ሳራ በመጨረሻ እውነተኛ ማንነቷን ገለጸች። በወላጆቻቸው ከብዙ ዓመታት በፊት የታሰረች የፒተር ታላቅ እህት እንደሆነች ነገረችው። ማርክና ካሮል እውነተኛ ክፉ ሰዎች እንደሆኑ ፒተርን ማሳመኗን ቀጠለች። ፒተር ጠንካራ እስኪሆን ድረስ ይህን ሁሉ ጊዜ ስትጠብቅ እንደነበር አስረዳችው። እንደ ሳራ ገለጻ እሷ የታሰረችበት ቦታ የሚወስደውን ምስጢራዊ በር የከለለው ትልቅ የቆመ ሰዓት ማነቃነቅ የሚችለው ፒተር ብቻ ነው። የበለጠ ጉጉቱ የጨመረው ፒተር ሳራ ምን እንደምትመስል ማየት እንደሚፈልግ ጠየቃት። ሳራ ከግድግዳው ወረቀት ጀርባ በተሸሸገች ትንሽ ቀዳዳ በኩል እንዲያይ ነገረችው። ነገር ግን ፒተር ጠጋ ባለበት ቅጽበት አንዲት ነጠላ ዓይን በድንገት ታይታ በቀዳዳው በኩል ትኩር ብላ አየችው። Scaring me. Mom and Dad, they're evil, Peter. Who are you? I'm your sister. ፒተር ሁሉንም ነገር ለመርሳት ሞክሮ ግን ብዙም ሳይቆይ በመኝታ ቤቱ በር ላይ ከባድ ማንኳኳት ሲሰማና በሩ በራሱ በቀስታ ሲከፈት ህልም አየ። ፒተር በከባድ እየተነፈሰ በድንገት ከእንቅልፉ ነቃ። ካሮል በእቅፏ እንደያዘችውም ተረዳ። ምን ህልም እንዳየ ስትጠይቀው ፒተር ምንም እንደማያስታውስ ነገራት። በዚያን ምሽት ሳራ ማርክና ካሮል ለዓመታት ደብቀውት የነበረውን ሌላ ጨለምተኛ ሚስጥር ነገረችው። እንደሷ ገለጻ ፒተር ከመወለዱ ከጥቂት ዓመታት በፊት ረቢካ እንደሌሎቹ የአካባቢው ልጆች ከረሜላ ለመለመን በአሎዊን ምሽት የፊተኛው በራቸውን አንኳኳች። በዚያን ጊዜ ሳራ ገና ከግድግዳው ጀርባ አልታሰረችም ነበር። ስለዚህ ከቤት እንድታመልጥ ረቤካ እንድትረዳት በሚስጥር ጠየቀቻት። ነገር ግን ረቤካ ልትረዳት ከመቻሏ በፊት ማርክና ካሮል በድንገት ተከሰቱ። የቤተሰቡን ሚስጥር ማንም እንዳያገኝ ሲሉ ረቤካን እንደገደሏት ሳራ ትነግረዋለች። የዋ እንደመሆኑ ፒተር ሳራ የነገረችውን እያንዳንዱን ቃል ያምናታል። እውነቱን እየተናገረች እንደሆነ ለማረጋገጥ ሳራ ፒተር በጓሮ ውስጥ የተቀበረውን አንድ ነገር እንዲቆፍር አዘዘችው። ያለምንም ጥርጣሬ ፒተር በሚስጥር አካፋ ይዞ ሳራ በነገረችው ቦታ መቆፈር ይጀምራል። ከምድር ስር የተቀበረ የሰው የራስ ቅልም አገኘ። የበለጠ ከማወቁ በፊት ካሮል በድንገት ወደ ፒተር ተጣራች። እሷ የሆነ ነገር ከማስተዋሏ በፊት ጉድጓዱን በፍጥነት ድጋሚ ደፈነው። ካሮል ከቤት ውጭ ምን እየሰራ እንደሆነ ስትጠይቀው ፒተር ውሸት ተናግሮ ሃሎዊን ማክበር ስላልተፈቀደለት ጊዜውን በጓሮ ውስጥ ዱባዎቹን በመቅረጽ ማሳለፉ የተሻለ እንደሆነ እንዳሰበ ነገራት። ካሮል ምንም አይነት ጥርጣሬ ሳታሳይ ማብራሪያውን ተቀበለችው። ለፒተር ግን የራስ ቅሉን ማግኘት ሳራ የነገረችው ነገር ሁሉ እውነት መሆኑን ለማመን በቂው ነበረ። የሚረዳው ሌላ ሰው እንደሌለ ስለተሰማው ፒተር በመጨረሻ ሚስ ዲቫይን በሚስጥር የጻፈችለትን የስልክ ቁጥር በመጠቀም ደወለላት። ማንም ሰው እንዳያየው በዙሪያው እየተመለከተ በሹክሹክታ እየተናገረ ሚስ ዲቫይን መታ እንድታድነው ተማጸናት። ነገር ግን ካሮል ስትይዘው ጥሪው በድንገት ተቋረጠ። ከጥቂት ቅጽበታት በኋላ ሚስ ዲቫይን ተመልሳ ደወለች። ነገር ግን ስልኩን ያነሳችው ካሮል ነበረች። Hello? Miss Divine, I need your help. Hello? So sorry to have bothered you. ሙሉ በሙሉ ተረጋግታ ካሮል ፒተር መምህሩን ስለናፈቀ ብቻ እንደደወለ ነገረቻት። ስልኩን ከዘጋችው በኋላ ካሮል ፒተርን ወደ ክፍሉ ጎተተችው።
እንግዳን ሰው እርዳታ ለመጠየቅ በመምረጡ ምን ያህል እንደተከፋች ነገረችው። ካሮል በድንገት በመኝታ ቤቱ ግድግዳ ወረቀት ጀርባ የተሸሸገውን ትንሽ ቀዳዳ አስተዋለች። ባየችው ቅጽበትም በፍርሃትና በጭንቀት ውስጥ ስትገባ የፊቷ ገጽታ ሙሉ በሙሉ ተቀየረ። በዚያው ምሽት ሳራ ፒተርን እንደገና አታለለችው። ከሆነው ነገር ሁሉ በኋላ ማርክና ካሮል የቤተሰባቸው ሚስጥር እንዳይወጣ ለማረጋገጥ እሱንም ለመግደል አቅደዋል ስትል ነገረችው። ቃላቶቿ ፒተርን የበለጠ አሸበሩት። በጸጥታ ወደ ታች ወርዶ የወላጆቹን ንግግር ለመሰለል ሞከረ። የሚናገሩትን በደንብ መስማት ባይችልም ፒተር የሆነ ነገር እየደበቁ እንደሆነ የበለጠ አመነ። በሚቀጥለው ቀን ማርክ ከፒተር ጋር ያለውን ግንኙነት ለማስተካከል እየሞከረ ይመስላል። ከስራ ከተመለሰ በኋላ በጓሮ ውስጥ የበሰበሱትን ዱባዎች ከልጁ ጋር በማጽዳት ጊዜን አሳለፈ። በዚያው ወቅት ብሪያንና ወንድሞቹ ከሩቅ ሆነው በሚስጥር የፒተርን ቤት ይከታተሉት ነበር። አሁንም ቅሬታ ስላለባቸው በአሎዊን ምሽት በቀን ለመውሰድ አቅደዋል። ብዙ ሳይቆይ በመጨረሻ አሎዊን በዓል ደረሰ። በአካባቢ ያሉ ልጆች በሙሉ አልባሳት ለብሰው ከቤቱ ውጪ ከረሜላ ለመለመን ሲወጡ ፒተር ከወላጆቹ ጋር እራት እየበላ ቤቱ ውስጥ ቀረ። በእራት ሰዓት ፒተር በጸጥታ ተቀምጦ አንድ እንኳን ሳይቀምስ የገንፎ ሳህኑን ያለ ሐሳብ ይጫወትበት ነበረ። ማርክና ካሮል መብላታቸውን ቀጠሉ። ቀስ በቀስ ግን የምግቡ ጣዕም እንደተቀየረ አስተዋሉ። ገንፎ ያልተለመደ ጣፋጭ ጣዕም ያለው ሲሆን የቀረፋ መጠነኛ ጠረን ነበረው። በዚያው ቅጽበት ማርክ ከጥቂት ቀናት በፊት ለፒተር ያሳየውን የአይጥ መርዝ በድንገት አስታወሰው። ከቤት ውጪ ያለው የዕቃ ቤት በር ተከፍቶ እንደቀረ ሲያስተውል ማርክ ወዲያውኑ ወደ ፒተር ዞሮ ምን እንዳደረገ ጠየቀው። የዋ በሆነ መንገድ ፒተር ሳራ ታላቅ እህቱ እንደሆነች እና ማርክና ካሮል እነዚህን ሁሉ ዓመታት ከቤት ግድግዳው ጀርባ አስረዋት ሲያሰቃዩት እንደነበር ነገረው። ይህን የሰማው የማርክ ፊት ወዲያውኑ ነጣ። በፍጥነት ካሮል ለአደጋ ጊዜ አገልግሎት እንድትደውል አዘዛት። ነገር ግን ፒተር አስቀድሞ በሚስጥር የቤቱን ስልክ መስመር ቆርጦት ነበር። ዘግይተዋል። ከጥቂት ቅጽበታት በኋላ የአይጥ መርዙ መስራት ጀመረ። ማርክ በመርዙ ምክንያት ሲሞት፣ ካሮል ደግሞ የመጨረሻ ጉልበቷን በመጠቀም ምንም ቢፈጠር ፒተር ሳራን ከግድግዳው ጀርባ እንዳይፈታት አጥብቃ አስጠነቀቀችው። በሚያሳዝን ሁኔታ ፒተር በሳራ ሙሉ በሙሉ ተታሎ ስለነበር የእናቱን የመጨረሻ ማስጠንቀቂያ ችላ አለ። ከወላጆቹ አስክሬን ቁልፎቹን ከወሰደ በኋላ በቤት ውስጥ የተደበቀውን በር የከለለውን ትልቅ የቆመ ሰዓት ገፋው። በድምጽ ብቻ ያውቃት የነበረችውን እህቱን አስፈሪ ገጽታ ባየበት ቅጽበት ፒተር በፍርሃት ተዋጠ እና ወደ ኋላ ሳይመለከት ወደ መኝታ ቤቱ ሮጠ። ሳራ ከግድግዳው ጀርባ ካመለጠች ብዙም ሳይቆይ ፒተር ብሪያንን በደረጃው ላይ ገፍትሮ እግሩን ስለሰበረው በቀል ለመውሰድ ቆርጦ የተነሳው ብሪያን ከወንድሞቹ ጋር የእንስሳት ማስክ ለብሰው ወደ ፒተር ቤት መጡ። ቤቱ ባዶ እንደሆነ በማሰብ ወደ ውስጥ ገብተው በውስጥ ያለውን ነገር ሁሉ መስበር ይጀምራሉ። ፒተር ግን ከአልጋው ስር በፍርሃት ከመሸሸግ ውጪ ምንም ማድረግ አልቻለም። ስራቸው ብዙ አልዘለቀም። በቤት ውስጥ የካሮልን አስክሬን ባዩበት ቅጽበት ወዲያውኑ ደነገጡ። በዚያን ጊዜ ነበር ሳራ እውነተኛ ማንነቷን የገለጠችው። ብሪያንንና ወንድሞቹን በጨካኝነት ገደለቻቸው። ቤቱ እንደገና ጸጥ ካለ በኋላ ሳራ ቀስ ብላ ወደ ፒተር መኝታ ቤት ገብታ አልጋው ላይ ተቀመጠች። ፒተር ግን ከአልጋው ስር ተሸሽጎ ቀረ። በዚያም ሳራ ስለ ታሪኳ ለፒተር መናገር ጀመረች። ከተወለደች ጀምሮ አስፈሪ ገጽታዋ ማርክና ካሮል እንደ ልጃቸው ሊቀበሏት እንዳላስቻላቸው ተናገረች።
ፒተር በተወለደበት ጊዜ ግን ወላጆቻቸው ሳራ አግኝተው የማታውቀውን ፍቅርና እንክብካቤ በሙሉ ለእሱ ሰጡት። ሳራ አክላም ከልጅነቷ ጀምሮ ታስራ እንደ ጭራቅ ትታይ እንደነበረ ተናገረች። ለብዙ ዓመታት በብቸኝነት ታስራ ስትኖር ከቆየች በኋላ ሳራ ለማምለጥ ያላትን እድል በትዕግስት ጠበቀች። ማርክና ካሮል ክፎች እንደሆኑ ፒተርን ሆን ብላ በማታለል እነዚህን ሁሉ ዓመታት አስራ ያቆያትን ምስጢራዊ በር እንዲከፍትላት አሳመነችው። ነገር ግን ነፃነቷን ባገኘችበት ቅጽበት የሳራ እውነተኛ ማንነት መውጣቱ ጀመረ። ያለምንም ማንገራገር ፒተርን ወደ ግድግዳው ጀርባ ጎትታ ታናሽ ወንድሟን እዚያው ዘጋጅበት። በዚያው ወቅት በፒተር ቤተሰብ ላይ የሆነ ትልቅ ስህተት እንዳለ ለረጅም ጊዜ ስትጠራጠር የነበረችው ሚስ ዲቫይን በመጨረሻ ወደ ቤቱ ለመመለስ ድፍረት አገኘች። Peter? የሆነውን ነገር ማሰብ እንኳ ሳትችል ሳራ በድንገት ጥቃት ሰነዘረችባት። ከግድግዳው ጀርባ ሆኖ ፒተር እንድትሸሽ ወደ ሚስ ዲቫይን በከፍተኛ ሁኔታ ጮኸላት። Peter? ነገር ግን ተማሪዋን ለመተው ስላልፈለገች ከግድግዳው ጀርባ ተቆልፎበት የነበረውን ፒተርን እስክታገኘው ድረስ ድምፁን ተከተለች። የበንዲ እንዳለ ሳራ እንደ ሸረሪት በቤት ውስጥ እየተሳበች ያለ እረፍት ታድናቸው ነበር። እንደ ዕድል ሆኖ ሚስ ዲቫይን የፒተርን መኝታ ቤት በር በኃይል በመዝጋት ሳራን ለማዘግየት ቻለች። ነገር ግን ሳራ ትልቁን የቆመ እሳት በመጣል ፒተር አስቀድሞ በከፈተው ምስጢራዊ መተላለፊያ በኩል ገብታ ማሳደዷን ቀጠለች። ሚስ ዲቫይን ፒተር የታሰረበትን ግድግዳ ሰብራ ከገባች በኋላ ሁለቱም ወዲያውኑ ከቤቱ ለማምለጥ ሞከሩ። በሚያሳዝን ሁኔታ ወደ ውጭ ከመውጣታቸው በፊት ሳራ ፒተርን እንደገና ያዘችው እና ከምድር ቤቱ ስር ወደሚገኝ ጥልቅ ጉድጓድ ውስጥ ጎተተችው። በጉድጓዱ ስር ፒተር የሳራ ስም የተጻፈበትን አሮጌ አሻንጉሊት አገኘ። ከግድግዳው ጀርባ ከመታሰሯ በፊት ሳራ በአንድ ወቅት በዚያ ጉድጓድ ውስጥ ታስራ እንደነበረ ገልጾ ሆነለት። ከጥቂት ቅጽበታት በኋላ ሳራ ቀስ ብላ ወደ ታች ተስባ ወረደች እና በሕይወቷ በሙሉ ከወላጆቿ ፍቅርና እንክብካቤ አግኝታ እንደማታውቅ ነገረችው። እንደ ሳራ ገለጻ ተጠልታ ከውጭው ዓለም ተለይታ እና በውስጧ እያደገ የመጣው ጥላቻ ቀስ በቀስ አሁን ወደ ሆነችው አስፈሪ ጭራቅነት እስኪለውጣት ድረስ ለዓመታት ታስራ ነበር። እንደ ዕድል ሆኖ ሚስ ዲቫይን ፒተርን ለማዳን በሰዓቱ ደረሰች። ሳራ እንደ ሸረሪት በጣም በፍጥነት የምትንቀሳቀስ ብትሆንም ረጅም ጸጉሯ በአጋጣሚ እስከ ጉድጓዱ ስር ድረስ ተንጠልጥሎ ነበር። ፒተር የሳራን ጸጉር አጥብቆ በመያዝ ወደ ላይ በመውጣት ወዲያውኑ ዕድሉን ተጠቀመ። ፒተር ጸጉሯን መጎተቱን ሲቀጥል ሳራ ሚስ ዲቫይንን በነፃነት ማጥቃት አልቻለችም። ወደ ላይ ከደረሰ በኋላም ቢሆን ፒተር እንዳትንቀሳቀስ በማድረግ የሳራን ጸጉር በሙሉ ኃይሉ መጎተቱን ቀጠለ። ሁኔታውን በመጠቀም ሚስ ዲቫይን ከፒተር ጋር አብራ በመስራት ሳራ በመጨረሻ ወደ ጉድጓዱ ስር ተመልሳ እስክትወድቅ ድረስ ተደጋጋሚ ምት መታቻት። አንድ ሰከንድ እንኳ ሳያባክን ፒተር በአንድ ወቅት ሳራን ለማሰር ይጠቀሙበት የነበረውን ከባድ የብረት በር በፍጥነት ዘጋው እና እንደገና እዚያው በማሰር አጥብቆ ቆለፈው። ከተቆለፈው በር ጀርባ ሆና እንኳ ሳራ ፒተርን እየተመለከተች የነፍሰ ገዳይ ደም አሁን በእሱ ውስጥም እንደሚፈስ ነገረችው። የሳራ ውሸቶች በሙሉ በመጨረሻ የተጋለጡት ከእነዚህ የመጨረሻ ቃላቷ በኋላ ነበር። በታሪኩ በሙሉ ፒተር ረቤካ በማርክና በካሮል እንደተገደለች ያምን ነበር። በእውነቱ ግን ተቃራኒው እውነት ነበር። ረቤካ በእውነቱ በሃሎዊን ምሽት ለማምለጥ ስትሞክር በራሷ በሳራ ነው የተገደለችው። የመጀመሪያ ልጃቸው በእርግጥ አደገኛ መሆኗን የተረዱት ማርክና ካሮል ማንም የሳራን እልውና እንዳያገኝ ለማድረግ ሲሉ የረቤካን አስክሬን በሚስጥር በጓሮ ውስጥ ቀብረውታል። ከዚያ አደጋ በኋላ ሳራ ከመሬት ስር ወደ ግድግዳው ጀርባ ወዳለው የተደበቀ ክፍል ተዛወረች። እዚያም በጣም በጥብቅ ቁጥጥር ስር ትኖር ነበር። እንደገና እንዳታመልጥ ሚስጥራዊ መግቢያ በትልቅ የቆመ እሳት እንኳ ዘግተውት ነበር። አሁን ያለ ወላጆቹ የቀረው ፒተር በሚስ ዲቫይን ተወስዶ በእሷ እንክብካቤ ስር አዲስ ሕይወት ጀመረ። ነገር ግን ከአስፈሪው ቤት ማምለጥ ቢችልም ፒተር ከሳራ ቅዠት ማምለጥ ግን አልቻለም። ከዚያች ምሽት ጀምሮ ለመተኛት በተጋደመ ቁጥር በከፍተኛ ፍርሃት ይረበሻል። በክፍሉ ማዕዘኖች ውስጥ የሚንቀሳቀሱ ጥላዎች፣ የቤቱ መጮህ፣ ከግድግዳዎች ውስጥ የሚመጡ ማንኳኳቶች እና ፒተር ሳራ ከጀርባው የቆመችም ይመስለዋል። ፒተር የሚያጋጥመው ነገር ሁሉ በደረሰበት ጥልቅ የስነ ልቦና ጉዳት ምክንያት ከሚመጡ የአሳ ምስሎች ውጭ ሌላ ባይሆንም ለፒተር ግን ፍርሃቱ ሙሉ በሙሉ
እውነተኛ እንደሆነ ይሰማዋል። ይህ ልጅ ችኩልነቱ እናትና አባቱን አሳጥቶታል። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ እንዲሰራ የምትፈልጉትን ፊልም ኮሜንት ላይ አሳውቁ።